በቤንሻንጉል ጉሙዝ ክልል እጅግ ዘግናኝ ጭፍጨፋ ተፈጸመ። ትናንት ቀን አካባቢ ከማንኩሽ ወደ ግልገል ሲጓዙ በነበሩ ንጹሃን ተጓዦች ላይ የታጠቁ ኃይሎች በከፈቱት ተኩስ ከ30 በላይ ሰዎች ተገድለዋል። 5 ተሽከርካሪዎች በእሳት ጋይተዋል። በርካታም ተሳፋሪዎች ወደ ጫካም ተጠልፈው ተወስደዋል። በአካባቢው ምን እየተካሄደ ነው? የሟቾች ቁጥር መጨመሩ ተሰግቷል። ሙሉ ዝርዝሩን ተሰማላችሁ። በኢትዮጵያም በእርስ በርስ ጦርነት የሚረግፈው የወጣት ሕይወትና የምናየው የአስክሬን ክምር አሳሳቢ ነው። በአብይ አህመድ ዘመን የታየውና በታሪክ የማይረሳው ይህ ዘግናኝ እልቂት ሀገሪቱን ወዴት እየመራ ነው? ሮጠው ባልጠገቡ ታዳጊዎች አስክሬን የተሞሉ ተራራዎችና ያልተቀበሩ ወጣቶች ሰቆቃም የኢትዮጵያም የወደፊት ዕጣ ፈንታና የወጣቱ መስዋዕትነት ያለበትን አስከፊ ደረጃ በተለይም ትላንት በአምባሰል ተራራ የተፈጸመውን ትሰማላችሁ። ለዓመታት ተጥሎ የነበረው የአሜሪካም የጦር መሳሪያ ማዕቀብ በይፋ ተነሳም። አሜሪካም ኢትዮጵያን ጥቁር መዝገብ ውስጥ ካሰፈሩ ሀገራት ዝርዝር ውስጥ ልታወጣ ነው። ይህ ውሳኔ ለመከላከያ ዘመናዊነት የተከፈተ በር ነው ወይንስ በኢትዮጵያ በንጹሃን ላይ ለሚዘንበው ጥይት የተሰጠም ስጦታ ነው? የዋሽንግተን የፖሊሲ ለውጥና የብልጽግና መንግስት ከአይኤምኤፍ ጋር ያለው ቁርኝት ምን ያገናኛቸዋል? ዝርዝሩን ታዳምጣላችሁ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አለፈን። በቤንሻንጉል ጉሙዝ ክልል አሰቃቂ ጭፍጨፋ ተፈጸመ። በሲቪል ተሽከርካሪዎች ላይ በደረሰ ጥቃት የሰዎች ሕይወት አልፏል። በቤንሻንጉል ጉሙዝ ክልል ማንኩሽ ወደ ግልገል በሚወስደው መንገድ ላይ ታጥቀው በሚንቀሳቀሱ ኃይሎች በደረሰ ጥቃት ከ30 በላይ ሰዎች መገደላቸውና በርካታ ተሽከርካሪዎች መቃጠላቸው ተሰማ። እንደ መረጃው ከሆነ ጥቃቱ የተፈጸመው ቀን አካባቢ ሲሆን የታጠቁ ኃይሎች ከማንኩሽ ተነስተው ወደ ግልገል በመጓዝ ላይ በነበሩ 3 የህዝብ ማመላለሻ ተሽከርካሪዎች ላይም ድንገተኛ ተኩስ በመክፈት ያስቆሟቸዋል። ታጣቂዎቹ ተሽከርካሪዎቹን ካስቆሙ በኋላም ሾፌሮችንና ተሳፋሪዎችን በግፍ መግደላቸው፣ የተረፉትን ተሳፋሪዎች አፍነው ወደ ጫካም ይዘው መሄዳቸው፣ በአጠቃላይ 5 ተሽከርካሪዎች፣ 4 የህዝብ ማመላለሻና 1 ቸልቶ ካሶኒ የጭነት መኪና በእሳት ማቃጠላቸው ተገልጿል። በዚህ ዘግናኝ ጥቃት እስካሁን ከ30 በላይ ሰዎች ሕይወታቸው አልፏል። 54 ሰዎች ልዩ ልዩ የአካል ጉዳት ደርሶባቸው ቆስለኛ ሆነዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ድንጋጤ የነገሰ ሲሆን የታገቱ ሰዎችን ለማስለቀቅና ጥቃቱን የፈጸሙ አካላትን በቁጥጥር ስር ለመዋል ስለተወሰደው እርምጃ እስካሁን ከክልሉ የጸጥታ መዋቅር የተሰጠ ዝርዝር መግለጫ የለም። በብልጽግናው ዘመን በተለያዩ የአገሪቱ አካባቢዎች ወጥቶ መግባት ብርቅ ከሆነም ሰነባብቷል። በኢትዮጵያ በተለያዩ አካባቢዎች የቀጠለው የእርስ በርስ ግጭትና ጦርነት ሊተካ የማይችል የሰው ልጅ ሕይወትን መቅጠፉን ቀጥሏል። ከቅርብ ጊዜ ወዲህ በጦርነት ግንባሮች የሚታዩትና በማህበራዊ ሚዲያ የሚሰራጩ ምስሎች ሀገሪቱ በታሪኳ አይታ የማታውቀውን የሰቆቃ ምዕራፍ እያስተናገደች መሆኑን የሚያሳዩ ሆኗል። በተለያዩ ግንባሮች የታዩ ምስሎችና መረጃዎች እንደሚጠቁሙት
እንደጠቆሙት እጅግ በርካታ የወጣት ወታደሮች አስክሬን በተራራማ ቦታዎችና በየሸለቆ ተከምሮ ይታያል። ይህ ቀደም ሲል በሁለተኛው የዓለም ጦርነት የታሪክ ፊልሞች ላይ ብቻ ይታዩ የነበሩ ዘግናኝ እልቂቶች ዛሬ በኢትዮጵያ ምድር በተግባር እየታዩ መሆኑ ለብዙዎች ድንጋጤንና ጥልቅ ሐዘን ፈጥሯል። የዓይን እማኞቹና ጉዳዩን የሚከታተሉ ወገኖች ገናም ሮጥ ያልጠገቡ ታዳጊዎችና ወጣቶች በአሰቃቂ ሁኔታም በየቦታው ወድቀው ይታያሉ። በጦርነቱ ግድያና እልቂት ምክንያት አስክሬኖች በወቅቱ ሳይነሱና የቀብር ስርዓት ሳይፈጸምላቸው ለዱር አራዊትና ለአሞራ ሲሳይ እየሆኑ መሆናቸው ተዘግቧል። በዚህ የእርስ በርስ ጦርነት ምክንያት ስንቱ ወጣት ሕይወቱን እንደገበረ፣ ስንቱ ቤተሰብ ያለ ደጋፊ እንደቀረና ስንቱ ተስፋው እንደጨለመ መገመቱ አስቸጋሪ ነው። በተለይም በግዴታ ታፍሰው ወደ ጦር ግንባር የሚወሰዱ ወጣቶች ቁጥር መጨመሩና በመስዋዕትነት የሚያልቁ ወጣቶች ብዛት የአገሪቱን የወደፊት ተስፋም አደጋ ላይ እየጣለ እንደሚገኝ ተንታኞች ይገልጻሉ። በርካታ ኢትዮጵያውያን በአብይ ዘመን የአስክሬን ክምር በተግባር አየም በማለት በወቅታዊው የአገሪቱ ሁኔታ ላይ ያላቸውን ቅሬታና ሐዘን እየገለጹ ነው። የሰው ልጅ ሕይወት እንዲህ በከንቱ መጥፋቱ እንዲያበቃና ለሰላማዊ መፍትሄ ቅድሚያ እንዲሰጥ የሚጠይቁ ድምጾች እየበረከቱ ቢመጡም ጦርነቱ ግን አሁንም በየቦታው ተቀጣጥሎ ቀጥሏል። የአሜሪካ መንግስት ላለፉት ጥቂት ዓመታት በኢትዮጵያ ላይ ተግባራዊ ሲያደርገው የቆየው የጦር መሳሪያ ሽያጭ ማዕቀብ በይፋ ማንሳቱን አስታወቀ። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የዲፕሎማሲና የጸጥታ ግንኙነት ወደ አዲስ ምዕራፍ ያሸጋግራል ተብሏል። በዚህ መሰረት ከዚህ ቀደም ከኢትዮጵያ የሚቀርቡ የጦር መሳሪያ ግዢና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረው አሰራር አብቅቷል። ከእንግዲህ በኋላም የሚቀርቡ የፈቃድ ጥያቄዎች እንደ የሁኔታውና እንደ የአስፈላጊነቱ በዝርዝር እየተገመገሙ ምላሽ እንዲያገኙ ይደረጋል ተብሏል። ይህ እርምጃ ኢትዮጵያ መከላከያዋን ለማዘመን የቴክኖሎጂ ሽግግር ለማድረግና ከአሜሪካ የጸጥታ ተቋማት ጋር ህጋዊ የንግድ ልውውጥ ለመጀመር ሰፊ እድል እንደሚከፍትላት ዲፕሎማቶች ገልጿል። ውሳኔው አሜሪካ ከኢትዮጵያ ጋር ያላትን ስትራቴጂካዊ ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው እርምጃም ተደርጎ ተወስዷል። ይህ የማዕቀብ መነሳት በበጎ ጎኑ ብቻ ግን አልታየም። የተለያዩ ወገኖችና የፖለቲካ ተንታኞች በውሳኔው ላይ ያላቸውን ስጋትና ተቃውሞ እያገለጹ ነው። እንደ ተንታኞች ከሆነ ማዕቀቡ የተነሳው መንግስት ሀገሪቱን ለዓለም አቀፉ የገንዘብ ድርጅት IMF አሳልፎ በመስጠቱና የምዕራባውያንን ፍላጎት በማሟላቱ እንደሆነ ይነገራል። በተጨማሪም አሜሪካም የኢትዮጵያን ወርቅ በጦር መሳሪያ ለመለወጥ ካላት ፍላጎት የመነጨ ሊሆን እንደሚችል ተገምቷል። የተገኘው የውጭ ምንዛሬና ሀብት ለልማት ከመዋል ይልቅ ለጦር መሳሪያ ግዢና ለጦርነት ማፋፋሚያ ሊውል ይችላል የሚል ከፍተኛ ስጋት ተፈጥሯል። ይህ የፖሊሲ ለውጥ በኢትዮጵያ ወቅታዊ የውስጥ ፖለቲካዊ ቀውስና በምዕራባውያን ጥቅምና ፍላጎት መካከል ያለውን ስስ ሚዛን የሚያሳይ መሆኑ ተመላክቷል። በተለይም ብልጽግና ባለፉት 8 ዓመታት ሀገሪቷ ያገኘችውን የውጭ ምንዛሬ ሁሉ ለድሮንና ጦር መሳሪያ ግዢ እየዋለ የራሱን ዜጎች እያጨፈጨፈ በስልጣን ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የጀመርነውን ስራ እንጨርሳለን ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ወደ ቻይና ለማቅናት ከመነሳታቸው በፊት በሰጡት መግለጫ ኢራን ጦርነቱን ለማስቆምና የኒውክሌር ፕሮግራሟን በተመለከተ አሜሪካ ያስቀመጠችውን ቅድመ ሁኔታ ማትቀበል ከሆነ አሜሪካ የጀመረችውን ስራ እንደምትጨርስ አስጠንቅቋል። ፕሬዝዳንቱ ከሜሪላንድ ጆይንት ቤዝ
ቤዝ በሰጡት መግለጫ ኢራናውያን ወይ ትክክለኛውን ነገር ያደርጋሉ፣ ካልሆነ ግን የጀመርነውን ስራ እኛ እንጨርሳለን ብለዋል። በአሜሪካም የኑሮ ውድነትና የዋጋ ንረት መጨመሩ ፕሬዝዳንቱ ጦርነቱን በፍጥነት እንዲያቋርጡ ጫናም እያሳደረባቸው ነው የሚለውን ሐሳብ ትራምፕ አጥብቀው ውድቅ አድርጓል። ስለ አሜሪካውያን የፋይናንስ ሁኔታ አላሰብም፣ እኔ ስለማንም አላሰብም ያሉት ትራምፕ ብቸኛውና ትልቁ ትኩረታቸው ኢራን የኒውክሌር የጦር መሳሪያ እንዳታገኝ መከላከል መሆኑን አጽንኦት ሰጥተዋል። አክለውም ከምንም ነገር በላይ ዋናው ጉዳይ ኢራን የኒውክሌር መሳሪያ ማግኘት የለባትም የሚለው ነው። እያንዳንዱ አሜሪካዊ ይህንን ይረዳል። የአክሲዮን ገበያው ትንሽ ከፍም ሆነ ዝቅ ቢል የአሜሪካ ሕዝብ ሁኔታውን ይረዳዋል በማለት የኢኮኖሚ ጉዳይ ከኒውክሌር ስጋቱ ጋር ሲነጻጸርም ሁለተኛ ደረጃ የሚሰጠው መሆኑን አስረድተዋል። አሜሪካ በየትኛው መንገድ ጦርነቱን እንደምታሸንፍ ፕሬዝዳንቱ በሙሉ በራስ መተማመን ተናግረዋል። በሰላማዊ መንገድ ሆነ በሌላ አማራጭ እናሸንፋለን፣ ከየትኛውም አቅጣጫ ብታዩ አሸናፊዎቹ እኛ ነን ብለዋል። ትራምፕ እንዳሉት ኢራን መቼም ቢሆን የኒውክሌር መሳሪያ ላለማምረት ተስማምታ እንደነበር፣ ነገር ግን በኋላ ላይ የላከችው ምላሽ ከዚህ የተለየ መሆኑን በማንሳት እኛ ጨዋታ እንጫወትም ሲሉ አስጠንቅቋል። ኢራንን በሚገባ ተቆጣጥረናታል ወይ ስምምነት እናደርጋለን፣ ካልሆነ ግን ሙሉ በሙሉ ይደመሰሳሉ በማለት ዛቻቸውን ፕሬዝዳንት ትራምፕ አሰምተዋል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ዝለቁ። በያላችሁበት መልካም ጊዜም